በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናለን፣ በመካከላችን እንድትገኝልን፣ ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን፣ ቅዱስ መንፈስህን እንድታሳድርብን፣ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን፣ ከዚህ ጊዜ ከዚህ ሰዓት እንደደረስከን ደግሞ ለሚመጣ ወረትና ሰዓት ደርሰን እንድናመሰግንህ እንድትፈቅድልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስረይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ኅዳር 11 1997 ዓመተ ምህረት ዛሬ በቤተ ክርስቲያናችን ልዩ መታሰቢያ የእመቤታችን የቅድስት ድንግል ማርያም እናት የእኛም እናት የቅድስት ሐና ዕረፍት መታሰቢያ ነው። የቅዱሳንን ዜና ሕይወት ብዙ ጊዜ ግን ዕለተ ዕረፍታቸውን የሚያዘክረው መጽሐፍ እንደሚያመለክተው በቤተ ክርስቲያናችን አቆጣጠር ዛሬ የቅድስት ሐና የዕረፍት መታሰቢያ ነው። የቅዱሳን አበው ልደታቸው አይደለም ብዙ ጊዜ የሚታሰበው ዕለተ ዕረፍታቸው ነው። ዕለተ ዕረፍታቸው ጠቅላላ ዜናቸውን ያጠቃለለ ስለሆነ ያ ከፍተኛ ሆኖ ይታሰባል። ነቢዩ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሰው ሞቱ በእግዚአብሔር ዘንድ ክቡር ነው ይላል። ልደቱ
በአጭር የታሰበ እንደሆነ ጥቂት ነገሮችን የሚያመለክት ሩቅ ሳንሄድ ወላጆቹ ልጅ ማግኘታቸውን ብቻ በዚህም ደስ ያላቸው መሆናቸውን ብቻ ነው። ከዚያና ህይወት በኋላ የመጣው ዕለተ ዕረፍታቸው ግን ብዙም ነው የሚገዛ የሚማርክ የሚስብ። ለምን የምሽት ታሪክ ነው። አንድ ሰው ጠዋት ሲነሳ ገና ውሎ የሚል ይነሳል። ብዙ ለመስራት ያስባል። አንዳንድ ጊዜ አንዱንም ሳይጨብጠው የሚመሽበት ቀን አለ። አንዳንድ ጊዜ ሁሉም ተሳክቶለት ደስ ብሎ ሲገባ ይካላቸው ብሎ ሲገባ እንደማርክ ሲሉ ዛሬ ሁሉም ነገር ሞልቶልኛል ደስ ብሎኛል ይላል። ከዚያ በኋላ እንቅልፍ ወስደዋል። የሰላም እንቅልፍ ስራውን ስለጨረሰ ሲራክ ጾም ነው አሙለገብ የባሪያ እንቅልፍ የጣፈጠ ነው ይላል። ሀሳብ የለውም። ስራ የተባለውን ጨርሷል። ራሱን በልቷል። መተኛት ብቻ ነው። ምንጣፍ እንደጠፍ እንኳን የለም። እዚያው መሬት ላይ ፈግሎ ይተኛል። እንቅልፍ ወስደዋል። ባለቤቱ ግን የሌት ሙሉ እንዳሰበ ያድራል። የስራው የነገ የሚሰራው ስራ አለ። ምናልባት ሌባ ይመጣ ይሆናል ብሎ ያስባል። ስለ ቤተሰቡ፣ ስለ እንስሳው፣ ስለ ከብቶቹ ደህንነት፣ ስለ ኑሮው፣ ስለ ሀብቱ እያሰበ እንዲሁ የረባ እንቅልፍ ወስደው እንደቃዥ ያድራል። ያ ግን ሰርቶ ጨርሰዋል እና ጸጥ ያለ እንቅልፍ ወስደዋል። የእግዚአብሔር ሰዎችም እንዲሁ ናቸው። እዚህ ዓለም እግዚአብሔር ወደ አሰማራቸው ሁሉ ተሰማርተው የሚገባቸውን ስለጨረሱ ዕለተ ዕረፍታቸው ከሁሉ በላይ ዋጋ አለው። ሞቱም ስለ ጻድቃን ዕረፍተው ሞቱ፣ የጻድቃን ሞታቸው ዕረፍታቸው ነው ይላል። ስራ ሰርተው የጨረሱት እና አዲስ ኪዳን በተጻፉ ዜና ቅዱሳን ሞቱ የሚል ብዙ ጊዜ የለም። አንዳንድ ጊዜ ነው አረፈ ነው የሚል። ዛሬ እገሌ አረፈ ነው የሚል። ከሀሳብ ከስራ እዚያ ሲቀን ድረስ ማንኛቸውም ቢሆኑ ሙሉ በሙሉ የሰራነው ስራ በቂ ነው፣ በፊቱ ዋጋ ያሰጠናል ብለው የሚያምኑ የሉም። ብቻ ታዘዘናል ብለው ለትዕዛዙ በሚስማማው መንገድ ለመሄድ ያዘዘውንም ለመፈጸም ሲታገሉ ይኖራሉ እና በሕይወት ዘመናቸው አንደኛውም እንኳን እኔ ጻድቅ ነኝ ብሎ የተናገረ ሰው አታገኙም። በቅዱስ መጽሐፍ ሆነ በታሪክ መጽሐፍ እኔ ጻድቅ ነኝ ያለ የለም። ያ ታላቅ ሐዋርያ ጳውሎስ በመጨረሻ ጊዜው ነው ይህችን ነገር የጠቀሳት። ሰናየ ገድለ ተጋደልኩ ወሃይማኖቴን ያቀብኩ፣ መልካም ገድል ተጋደልኩ ሃይማኖቴንም ጠበቅኩ፣ በእግሬን ፈጸምኩ ሩጫን ጨረስኩ። እንከሰ ጽኑዕ አክሊለ ጽድቅ ዘያሴኒ መኮንነ ጽድቅ የተዕለተ። እንግዲህ ወዲህ እውነት ፈራጁ
ዳኛ የሚሰጠኝ የእውነት አክሊል ይጠብቀኛል። ይህም ለእኔ ብቻ አይደለም የእሱን መምጣት ለሚናፍቁ ሁሉ ነው ይላል። የእውነት ዳኛ የሚሰጠኝን የእውነት አክሊል ነው ያለ። ፍርድ አለ ማለት ነው ገና የሚጠብቀው ጨርሻለሁ ብሏል። ግን የእውነት ፈራጁ የሚሰጠኝ የጽድቅ አክሊል ይጠብቀኛል። ያን ጊዜ ነው ሰርተሃል ገብርኄር ዘበውሁድ ምእመነ ኮንከ ዲበ ብዙኅ ሰይመከ። አንተ በጎ አገልጋይ በጥቂቱ የታመንክ ሆነ ተገኝተሃል፣ በብዙ ላይ ሾመሃለሁ ብሎ ታላቅ ብስራት ከማስቀደም ጋር አክሊሉን የሚያዘጋጅለት ያን ጊዜ ወደፊቱ ሲሄድ ነው። ሌላውንም አንተ ሰነፍ አልሰራህምና በሰጠሁህ አልተጠቀምክበትምና ይፈረድብሃል የሚለው ያን ጊዜ ነው። ታዲያ ዕለተ ዕረፍት ለቅዱሳን ትልቅ መታሰቢያቸው ነው። ቤተክርስቲያናችንም በዚሁ መሰረት የቅዱሳንን ዕለተ ዕረፍት ታስባለች፣ ታከብራለች። በስማቸው መታሰቢያ የሚሆን ነገር ታደርጋለች። ቤተክርስቲያን ትሰራለች። ቤተክርስቲያን በስማቸው ባይሰራም ቤተክርስቲያን ባለበት ቦታ ሁሉ በዕለተ ዕረፍታቸው ስማቸው እንዲታሰብ በስማቸው ጸሎት፣ መስዋዕት፣ ምጽዋት እንዲደረግ ታደርጋለች። ከነዚህ አንዲቱ የእመቤታችን የእናታችን የወላዲተ አምላክ የቅድስት ድንግል ማርያም እናት ቅድስት ሐና ናት። እመቤታችን ከሁለት ታላላቅ ቅዱሳን ከቅዱስ ኢያቄምና ከቅድስት ሐና እንደተወለደች የታሪክ መጻሕፍት ያስረዳሉ። እነ ሁሉ ቀኙ በመጽሐፍ ቅዱስ አልተጻፈምና ከየት አገኛችሁት ሊሆን ይችላሉ። እኛ ደግሞ ሁሉም በመጽሐፍ ቅዱስ እንዳልተጻፈ መሰረቱ መጽሐፍ ቅዱስ ሆኖ በታሪክ መጽሐፍት እንደተገለጠ እንመልስላቸዋለን። የሚደንቃቸው ነገር ቢኖር እንግዲህ ታላላቆቹ መጽሐፍት ብሉይ ኪዳን፣ ሐዲስ ኪዳን ስለ እመቤታችን እንኳን በሰፊው አልጻፉም። በአጋጣሚ ካስታወሷቸው ቃላት በስተቀር ወደ ዝርዝር ጉዳይ ገብተው አልጻፉም። እንኳን ስለ ወላጆቿ ስለ እሷ ማለት ነው። በአጋጣሚ ግን የጠቀሱት አለ። ነቢዩ ኢሳይያስ በምዕራፍ 7 ከቁጥር 14 ላይ እናንተ የዳዊት ቤቶች የዳዊት ቤተሰቦች እግዚአብሔርን ታበሳጩታላችሁ። እንኳን እሱን ሰውን ማበሳጨት ቀላል ይመስላችኋል? እነሆ እግዚአብሔር ከሰማይ
ምልክት ይሰጣቸዋል። ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ተናገረ። ታዲያ በዚህ አነጋገሩ የልጇን ስም ከጠቀሰ አይቀር ወስማ ለይእቲ ድንግል ማርያም ቢል ኖሮ ምን ነበረበት? የድንግሊቱን ስም ማርያም ይባላል አያለም። ግን ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ እንደ እንቁላል ድፍን እንደ ባህር ማሽላ ሽፍን አድርጎ አስቀምጠው። ያንን ነው አበው ስንቅ አድርገው የኖሩ። በኋላ ጊዜው ሲደርስ የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ በመንፈስ ቅዱስ ጸንሳ ተገኘች። ግን እጮኛዋ ጻድቅ ስለነበረ ሊገልጣት አልፈለገም። ትቶ ሊሄድ ግን አሰበ። በድብቅ አመካኝቶ አንድ ነገር አድርጎ ሊያመልጥ ፈልጎ ነበር። ግን የእግዚአብሔር መልአክ በሕልም አነጋገረውና የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ከመውሰድ አትፍራ፣ ተቀበላት፣ ከእሷ የሚወለደው በመንፈስ ቅዱስ ነው። ይህ ሁሉ የሆነ እግዚአብሔር በነቢዩ በኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው ሲል የኢሳይያስን ትርጉም ባለቤቱ ገለጠው እና ያ ፈሪው ደፋር ሆኖ ራሱን ሊያሸሽ ፈልጎ የነበረው ፊት ለፊት ቀርቦ እጮኛውን ተቀበለ። ስለዚህም በምኞቱ ሊገኝ የማይችለውን የአምላክን መወለድ፣ የመላእክትን ምስጋና በዓይኑ ማየት፣ በጆሮ መስማት ቻለ። ሰብአ ሰገል ሲገብሩ፣ መላእክት ሲዘምሩ አየ። እጅግ ዕድለኛ ሰው ነው የሚመሰገን። ታዲያ ወንጌላውያን ስለ ጌታ ሲጽፉ አሁንም ማቴዎስ የኢየሱስ ክርስቶስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ልደቱ እንዲህ ነው ብሎ ከጀመረ በኋላ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ ብሎ ዝርዝር ውስጥም ከገባ በኋላ መጨረሻው ላይ ወያዕቆብን የወለደ ዮሴፍ ሐፋርያ ለማርያም እንተ እምኔሃ ተወልደ እግዚእ ኢየሱስ፣ ያዕቆብም ጌታ ኢየሱስ ከእሷ የተወለደላትን ማርያምን ያጨው ዮሴፍ ነው። የማርያምን ያጨው ዮሴፍን ወይም የማርያምን እጮኛ ዮሴፍን ወለደ ብሎ የጌታችን ልደት እንዲህ ነበር ወደሚለው ሄደ። በቀጥታ ቢመጣስ ሉቃስ ደግሞ በምዕራፍ 3 ወይመስሎሙ ወልደ ዮሴፍ ኢየሱስ ሲጠመቅ 30 ዓመቱ ነበር። ግን እነሱ እንደሚያስቡት የዮሴፍ ልጅ ይመስላቸው ነበረ ብሎ ወልደ ማጣት ወልደ ሌዊ የማጣት የሌዊ ልጅ ብሎ የዳዊትን የዮሴፍን ትውልድ እስከ መጨረሻ ድረስ መዘገበ። ይህንን ታዲያ የሚያብራሩት የታሪክ መጻሕፍት ናቸው። ወደ ስነ ፍጥረት ወደ ብሉይ ኪዳን ብንመለስ ኦሪት ዘፍጥረትን ከእግዚአብሔር እየተቀበለ የጻፈ ሙሴ በመጀመሪያ ሰማይና ምድርን ፈጠረ ይልና
ምድር ባዶዋን ነበረች፣ ምንም አልነበረባትም። ጨለማ በውሃዎች ላይ ይሰፍ ነበረ። መንፈስ ደግሞ በውሃው ላይ ይዋኝ ነበረ። እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። በጨለማውና በብርሃን መካከል ለየ። ብርሃኑን ቀን፣ ሌሊቱንም ጨለማውንም ሌሊት ብሎ ሰየመው። መሸ፣ ነጋ፣ አንድ ቀን ሆነ ይላል። እንዲህ በዚህ ውስጥ ያልተጠቀሱ ስነ ፍጥረታት አሉ። ከዚህ ጀምሮ እስከ 26 ቁጥር ድረስ በዚህ ቀን ይህን ፈጠረ፣ በዚህ ቀን ይህን ፈጠረ ይባላል። ግን በዚህ ያልተጠቀሱ አሉ። መላእክት በዚህ ቀን ተፈጠሩ አይልም። እዚያ ላይ እሳት፣ ነፋስ፣ ውሃ በዚህ ቀን ተፈጠሩ አይልም። ምድርም በዚያ ቀን ተፈጠረች አይልም። ቀድሞ ነበረች ነው የሚል። በዚያ ጊዜ ያልነበሩትን አዳም ከገነት ሲወጣ ወአዘዞሙ ለሱራፌል ወለኪሩቤል ዘውስተ እደዊሆሙ ሰይፈ ሰንደት የሚያጌጥ ከመ ይቀው ፍኖተ ዕፀ ሕይወት የምትገለባበጥ ሰይፍ በእጃቸው የያዙ ሱራፌልን ኪሩቤልን ወደ ዕፀ ሕይወት የሚያደርሰውን ጎዳና እንዲጠብቁ አዘዛቸው ይላል። ከየት መጡ እኒህ ሰዎች? እነዚህ ጠባቂዎች ከየት መጡ? በተፈጥሮ እዚህ ነው ካላላቸው በግድ ሌላ መጽሐፍ አስፈለገ ማለት ነው። የሥነ ፍጥረት መጽሐፍ ይህንን ይተነትናል እና በታላላቆች መጽሐፍቶች ዝርዝሩ ካልተገኘ አልቀበልም ማለት አይቻልም። የታሪክ መጽሐፍትም ራሳቸው እናት ናቸው። በታሪክ መልኩ ምስክር ሊሆኑ ይችላሉ። በመዝሙር 112 ቁጥር 9 ዘያነብራ ለመካን ውስተ ቤቱ፣ መካኒቱን በቤቱ ውስጥ የሚያኖራት ወያስተፌስሐ ለመውሉድ፣ የልጆችን እናትን ደስ የሚያሰኝ እሱ ነው የሚል ተጽፏል። እንዲያውም ነቢዩ ከላይ መኑ ከመ እግዚአብሔር አምላክነ ዘይነብር ውስተ አርያም ወይሬ ዘበታይቱ፣ እንደ አምላካችን ያለ ማን ነው በአርያም ሆኖ ምድራዊውን የሚመለከት? ያነሳውን ምድረ ነዳይ ድሃውን ከምድር የሚያነሳው፣ ወያሌሎን መሬት በምስኪን ጦም አዳሪውን ከትቢያ የሚያነሳው ከፍ ከፍ የሚያደርገው፣ ከመ ያንብሮ ምስለ መላእክቲሁ ከአለቆች ጋር ሊያኖረው፣ ምስለ መላእክቲሁ በሕዝቡ ላይ ከተሾሙት ጋር ሊያኖረው፣ ጦም አዳሪውን ድሃውን የዕለት ራት የጣት ቀለበት የሌለውን ከምድር የሚያነሳው ማን ነው ይልና መካኒቱንም በቤት ውስጥ የሚያኖራት የልጆችንም እናት ደስ የሚያሰኛት ይላል። እንግዲህ ከዚህ ቃል ውስጥ መካኒቱን በቤቱ ውስጥ የሚያኖራት በግዕዙና በአማርኛው መጽሐፍ ቅዱስ መካከል አንድ ልዩነት አለ። ግዕዙ ዘያነብራ ለመካን ውስተ ቤቱ ነው የሚል መካኒቱን በቤቱ ውስጥ የሚያኖራት በቤቱ ውስጥ ነው የሚል። አማርኛው ግን በቤት ውስጥ ነው የሚለው። መካኒቱን በቤት ውስጥ የሚያኖራት። ምናልባት እንደ አማርኛው አገላለጥ መሃኒቱ ላይ ሰሪ ዘርዘሪ የሌላት የልጅ ረዳት የላትምና እንዲያው ቤት ሰጥቶ ያኖራታል የሚል ሀሳብ ያለው ይመስላል። ግዕዙ ግን ከዚህ ራቅ መጠቅ ጠለቅ ያለ ቃል ነው የሚያሳየው። በቤቱ ውስጥ ነው የሚል። ባለቤቱ ማን ነው?
ላይ የጠቀሰው ባለቤት እንደ አምላካችን እንደ እግዚአብሔር ያለ ማን ነው ያለ። እንደ አምላካችን እንደ እግዚአብሔር ያለ ማን ነው ያለ እና በዚህ ጉዞ ስንመጣ መካኒቱን በቤቱ ውስጥ የሚያኖራት ቅድስት ሐና በታሪኳ መካን እንደነበረች በዚህም ብዙ ታዝን ትተክዝ እንደነበረ ነው የተጻፈው። እሷ የፈለገችው እንደ ሌሎቹ ጓደኞቿ እንደ ጎረቤቶቿ ልጅ አቅፎ እያጠቡ መታየት ወይም ልጅ አስከትሎ መውጣት፣ ልጅ አዝዞ በልጅ ጉልበት መጠቀም ሊሆን ይችላል። ግን ይህ አልነበረም። በጣም ታዘን ነበር። እንደ አጋጣሚ ሆኖ ሐና የሚባሉ ሴቶች በመጽሐፍ ቅዱስ በልዩ ልዩ ስፍራ ተጠቅሰው ይገኛሉ። ግን ሁሉም ምክንያት ይቃወማቸው እንደነበረ ነው የምናይ። የሳሙኤል እናት ሐና ኋላም ጌታ ወደ ቤተ መቅደስ በገባ ጊዜ በዚያ ተገኝታ ያመሰገነችው ሐና ወለተ ፋኑኤል እነዚህ ሁሉ መካኖች እንደነበሩ ነው የምናየው። መካን እንደነበረች ነው ታሪኳ የሚያስረዳው። በጊዜው መውለድ እንደ ታላቅ ጸጋ ሆኖ ሲቆጠር፣ ምክንያት ግን በኃጢአት የሚመጣ ነው ተብሎ ይታሰብ ነበር። እንዲህ ከሆነ እንግዲህ ከዛሬው HIV ኤድስ ዜና የምክንያት ዜና ይከፋ ነበር ማለት ነው። ዛሬ ኤድስን በኃጢአት የመጣ ነው አንንም ተብሏል። እንግዲህ በቅንጦት የመጣ ነው በደስታ ነው ወይም ስጦታ ነው ለማለት ታስቦ እንደሆነ አላውቅም። በዚያ ጊዜ ግን ምክንያት እጅግ በጣም አስከፊ ሆኖ ነበር የሚቆጠረው። መካኖች ልጅ ባለማግኘታቸው ከሚደርስባቸው ጭንቀት ይልቅ ከየአካባቢያቸው የሚደርስባቸው ትችት ነበር የሚያስፈራቸው፣ የሚያስደነግጣቸው። አብዛኛውንም በሴቶች ላይ የሚጸና ይሄ የበቅሎ ዘመድ ቢወልዷት እንጂ አትወልድ የሚል ስም ነበረባቸው። በቅድስት ሐና ታሪክ አንድ ቀን መባ አብዝተው ባልና ሚስቱ መባ አብዝተው ለቤተ እግዚአብሔር እንዳቀረቡ ይነገራል። እና በጊዜው የነበረው ሊቀ ካህናት ግን ምንድነው ያላቸው? ምን ያደርጋል የሁሉ ብትሰበስቡት ይጠቅማል። ምክንያት በኃጢአት ነው፣ የኃጢአተኛን ገንዘብ እግዚአብሔር አይቀበለውም እንዳላቸው ተጽፏል። እና ተመልሳ ስትመጣ ወፎች ከግልገሎቻቸው ጋር ሲጫወቱ አይታ እንዴት ነው ሁሉን ሁለት አድርገህ ፈጥረሃል፣ ሐና ባሪያህን ብቻ ድንጋይ አድርገህ ፈጥረሃታል ብላ እንደተናገረ ተመዝግቧል። እግዚአብሔር ግን ይህን ያደረገበትን የሚያውቅ የለም። መጨረሻው ሲመጣ ብቻ የነቢዩ የሳሙኤል እናት ሐና ለባሏ ሁለተኛ ሚስት ነበረች። ያችኛዋ ብዙ ወልዳለች፣ ያችኛዋ ግን ምንም የላት። ሰውየው በካህንነት የሚያገለግል ነው፣ ብዙ ጥቅም አለው እና ከዚያ ውስጥ ለዚያችኛዋ ከራሷ ጋር የልጆቿ እየተባለ ብዙ ጥቅም ታገኛለች። ይህኛዋ ግን ለራሷ ብቻ ነው የሚሰጣት። ይህን ያሳዝናት ነበር እና በኋላ ሳሙኤል ተወለደና እስመ መካን ወለደ ሰባተ ወወላድሰ ስእነት ወሊደ
መካኒቱ 7 ወለደች። ወላዷ ግን መውለድ ተሳናት ብላ እስከ መናገር ደረሰች። አዎ ሳሙኤልን ያህል ልጅ ስላገኘች መካኖች ተስፋ ከመቁረጣቸው የተነሳ አንዳንድ ጊዜ ከአቅም በላይ የሆነ ስለት ይሳላሉ። የሚፈልጉት ልጅ ነው። ቀደም ብዬ እንደጠቀስኩት የልጅ ደግሞ ጥቅሙ መጀመሪያ ሲያቅፉት፣ ሲያጠቡት፣ ሲስሙት፣ ቀጥሎ በፊት ለፊት ሲንከባለል ሲንኮላኮል ማየት፣ ከዚያ ቀጥሎ ሲላክ፣ ከዚያ ቀጥሎ ሲረዳል። ይህም ሁሉ ይረሱታል። እዚያ በተግዳሮታቸው ዘመን ከዚያም ከቤተሰብም ከውጭም ሲወረወርባቸው በነበረው ቋንቋ ምክንያት ይረሱና ልጅ ብትሰጠን በሕይወቱ ዘመን ሁሉ ያንተ እንዲሆን እናደርጋለን ይሉታል። ለእነሱ የማይሆን ከሆነ ምን አስጨነቃቸው? እነሱ ግን እንደዚህ ነው የሚሉት፣ ብቻ ልጅ ስጠን እንጂ ከሰጠን በሕይወቱ ዘመን ሁሉ አንተን እንዲያገለግል እናደርጋለን እና የነቢዩ ሳሙኤል እናት እዚያ ይህን ጸሎት በምታቀርብበት ጊዜ ድምጿ አይሰማም ነበረ። ከንፈሯ ብቻ ይንቀሳቀሳል። ሊቀ ካህናቱ እዚያ ቁጭ ብሎ ይመለከታል። ይህች ሰው ሰክራለች ነበር ያለ። በዓል ነበርና በዚያ በመጠጡ ያንን የሚያንስ ተቀማምስ ውላ ነው ብሎ ሰክራለች ሴትዮ። አንቺ ሴት ስካሪሽን ወደ ውጭ ሂጂና አብርጂው አላት። እፊቱ ተንበረከከች። ጌታዬ፣ ባሪያ ሰካራም አይደለችም፣ ሐዘን የመታት ናት። እግዚአብሔር በጸሎትህ ልጅ ቢሰጠኝ የእሱ አገልጋይ አደርገዋለሁ ብላ ወጣች። በውጭም የነበራት የስድብ ቅርስ ነበረ፣ እዚህም የጠበቃት ሀብት ይኸው ነው። እሷ ግን ያን ሁሉ ታግሳ ይሰካራም ተባለችው። እግዚአብሔር በጸሎትህ ልጅ ቢሰጠኝ አለችው። አልተቆጣች። እንዴት ትሰድበኛለህ አለችው። በጸሎትህ ልጅ ቢሰጠኝ እሱን እንዲያገለግል አደርጋለሁ ብላ በትዕግስት የእግዚአብሔርን ተስፋ ስንቅ አድርጋ ወጣች። ሳሙኤልን ያህል ልጅ አገኘች። ሉቃስ በወንጌሉ ዜናዋን የጻፈላት ሐና ወለተ ፋኑኤል 7 ዓመት ብቻ ነው ከባል ጋር የቆየች። ከዚያ በኋላ ግን እግዚአብሔርን ስታገለግል የኖረችው በ84 ዓመቷ እስክትሞት ድረስ። ለሌሎች ያልተገለጸ ጸጋ ለእሷ ስለተሰጠ ጌታ ወደ ቤተ መቅደስ በገባ ጊዜ ካህኑ ስምዖን ያመሰገነውን ያህል እሷም አመስግነዋለች፣ መስክራለታለች። ይህን ጸጋ ይህን ዕድል አግኝታለች። ቅድስት ሐና ደግሞ ከሁሉም የበለጠ አገኘች። መካኒቱን በቤቱ የሚያኖራት አለ እንደ ልቤ የታመነ ሰው ነው ተብሎ በተሰየመው በነቢዩ በዳዊት ላይ ያደረው መንፈስ ቅዱስ መካኒቱን በቤቱ ውስጥ የሚያኖራት ነው አለ። አዎ ከእሷ በፊት በእሷ ጊዜ ከእሷም በኋላ ከተነሱ ሴቶች ይልቅ እሷ ብቻ በቤቱ ውስጥ ለመኖር ለመዘከር ታደለች። በልጇ ምክንያት የአምላክን እናት በመውለዷ። አዎ የአምላክ አያት ለመሆን በቃች። የአምላክ አያት ለመሆን በቃች። ይህን ታሪክ የተሰጣት ለሷ ነው።
በዚህ ነው ቤተክርስቲያን ከፍ አድርጋ ቅዱስ ኢያቄምን ቅድስት ሐናን የምታስብ። በጸሎትም በእንተ ሐና እምኪ ወኢያቄም አቡኪ፣ ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ሆይ ማህበራችንን ባርኪ ትላለች ሁልጊዜ። የእሷን ስም በልጇ ፊት በእንተ ማርያም መሐረነ ክርስቶስ ስለ እናትህ ብለህ ይቅር በለን ብላ እንደምትጠራ የእናቷን የአባቷን ስም ደግሞ በእሷ ፊት ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ አስቢን ትላለች። ታላቁ ሊቅ ያሬድ ሦስቱንም በአንድ መልክ ያቀርባቸዋል። ማርያም ድንግል ተንብሊ በእንቲአነ ወቅዱስ ኢያቄም ዕቀብ ጉባኤነ ዘምስለ ሐና እግዝእትነ። ድንግል ማርያም ሆይ ስለኛ አማልጂ፣ ቅዱስ ኢያቄም ሆይ አንተ ስብሰባችንን ጠብቅ ከእመቤታችን ከሐና ጋር ብሎ ሦስቱንም በአንድ ላይ ያቀርባቸዋል። ሦስቱንም በአንድ ላይ ያቀርባቸዋል። የግንቦት ልደት ዕለት ግንቦት የእመቤታችን ልደት በሚከበርበት ቀን በቤተ ክርስቲያን ውስጥ በአገልግሎት ላይ ያሉ አበው ይህንን ጸጋ በልዩ ልዩ መልኩ ለማየት ይታደላሉ። ጸጋው ደግሞ የእሱ ነገር ለሁሉ ነው፣ ለድሃ ሁሉ ነው። እንደ ውሃው ነጠብጣብ ሁሉ ያርከፈክፈዋል፣ የሚጎልበት ነገር የለም። አንድ ጊዜ በልጅነቴ አስተማሪያችን የዜማ አስተማሪያችን ደክመው ከዚያ ከዋናው ደብር ወጥተው ገጠር ይኖራሉ። እሳቸውን ለመጠየቅ ከጓደኛ ጋር ሄደን ስንመለስ መንገድ ላይ የልደታ ቤተ ክርስቲያን አለችና ቀኑ ቅዳሜ ነበረ፣ ዋናው እሑድ ነው። ደስ ተራምደን ከምንሄድ ዛሬ በዚህ ስናገለግል እንሄድ ብለን እያደርን አሁን ያልኳችሁን ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነን አስተበቋኪ ማርያም አቤት ማህፀነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባረኪ። ሰላም እንልሻለን፣ እየሰገድን እናመሰግንሻለን። እናታችን ማርያም እንማልድሻለን፣ ከአዳኙ አውሬ እንድታድኝ እንማጸንሻለን። ስለ እናቴ ስለ ሐና ስለ አባቴ ስለ ኢያቄም ብለሽ ድንግል ሆይ ማህበራችንን ባርኪ የሚለውን ነግስ ያመረግዱ ነበር መዘምራን። እና እኔ ደግሞ ደክሞኝ ቁጭ እያንቀላፋ ነበር። የቤተ መቅደሱ በር ላይ የቤተ መቅደሱ ዋናው ቤተ መቅደሱ በር ላይ አምደ ወርቁ ላይ ሴት ልጅ ያዘለች እናት እሺ እያለች ታባብላት ነበር። ልጅ እያስቸገረቻት ስነቃ እህሉ ነው። እንዲህ አይነቱ በየልዩ ልዩ ስፍራ ይገለጻል። ይሄ በቤተ ክርስቲያናችን ቅዱስ ኢያቄም ቅድስት ሐና የተስፋ መሰረት ፍጻሜ ላይ የሚገኙ ናቸው። ፍጻሜቱ ልጃቸው ብትሆን የፍጻሜው ተስፋ መሰረት እነሱ ናቸው የሆኑ። የተስፋ ሁሉ ፍጻሜ እግዚአብሔር ለአብርሃም በዘርህ አሕዛብ ይባረካሉ አለ። ለያዕቆብ ለይስሐቅም ይህንን ቃል ደግሟል። ለይስሐቅም ለዳዊትም ከአብራክ የተገኘውን በዙፋንህ አነግሥልሃለሁ
እግዚአብሔር ንጉሡ ደም ግባትሽን ወዷል ብሎ ስለ እመቤታችን ሲናገር ይህ ዘር በየት በኩል ነው እዚህ የደረሰው? በአብርሃም፣ በይስሐቅ፣ በያዕቆብ፣ በዳዊት ዘምቶ መጨረሻው ላይ በቅድስት ሐና በቅዱስ ኢያቄም ነው እዚያ የታሰበለት ፍሬ ላይ የደረሰው እና የእነዚህ ቅዱሳን አበው ልዩ ታሪክ በቅዱሳት መጻሕፍት መሰረት ይዞ የመጣ በመሆኑ ለመጨረሻውም የእግዚአብሔር እውነተኝነት ስለተገለጸበት በመሆኑ እጅግ የምናደንቃቸው ቅዱሳን ናቸው። የዛሬ አንዳንድ ደካሞች አልፎ ተርፈው እመቤታችንን የውርስ ኃጢአት አለባት ብለው ይሳደባሉ። እንኳን እመቤታችን ሌሎችም ቅዱሳን በዚህ ውስጥ የሉበትም። ኃጥአን አረመኔዎች ከእግዚአብሔር አምልኮት ውጭ የነበሩት ናቸው እንጂ በዚህ የሚጠየቁ በውርስ ኃጢአት አበውም አልተጠየቁበትም። አበው የሚጠየቁበት ቢሆን ኖሮ አብርሃምን በዘርህ አሕዛብ ይባረካሉ ሊለው አይልም ነበር ጌታ። በአንተ እንኳን አይደለም ያለው፣ በዘርህ ነው ያለው። አሕዛብ ይባረካሉ። ታዲያ በዘርህ ማለት ምን ማለት ነው? ከአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ ወደ ዳዊት ተላልፎ እስከ ቅድስት ሐና የደረሰ ዘር አይደለም? እስከ ቅዱስ ኢያቄም የደረሰ ዘር አይደለም? ጌታ እንደተናገረው ቅዱስ ሉቃስ እንደጻፈው በወንጌሉ በምዕራፍ 16 ባለጠጋው ሞተ፣ አልዓዛር ሞተ፣ ወደ አብርሃም እቅፍ ወሰዱት። ከሱ በኋላ ባለጠጋው ሞተ፣ በሲኦል ውስጥ ሆኖ ይላል አልዓዛርን በሩቁ አየው፣ አብርሃምን በሩቁ አየው። አልዓዛርን በእቅፉ ተቀምጦ ነበረ፣ በጭኑ ተቀምጦ ነበረ። አባቴ አብርሃም ሆይ እባክህ አልዓዛርን ላከውና ጣቱን ከውሃ ነክሮ ጉሮሮን ያቀዝቅዝልኝ አለው። አይ ልጄ አንተ በዓለም ደስ እንደተሰኘህ አስብ፣ አልዓዛር ግን ከደጅህ በቁስል ተወርሶ ወድቆ ይሰቃይ ነበረ። ዛሬ እሱን ደስ ብሎታል፣ አንተ ግን በስቃይ ውስጥ ነህ። ከዚህም ሁሉ በላይ ነው ያለው፣ ከኛ ያሉ ወደ እናንተ፣ ከእናንተ ያሉ ወደኛ እንዳይመጡ በመካከላችን ታላቅ ገደል አለ ነው ያለው። አንድ ዓለም ሆኖ ግን በቅዱሳኑና በርኩሳኑ በጻድቃንና በኃጥአን መካከል ምን አይነት ልዩነት እንደነበረ ነው የሚያሳየን ጌታ። ያ ዘር ነው ሐዋርያት ዘራ ዳዊት ከዳዊት ዘር ስለተወለደ ስለ ልጁ የነሳውን ከአብርሃም ዘር እንጂ ከመላእክት አልነሳውም እያሉ የጻፉለት ያ ዘር ነው። ያ ንጹሕ ዘር፣ ያ ቡሩክ ዘር፣ ያ ቅዱስ ዘር። እነዚያ እነማን ናቸው? ቅዱስ ኢያቄምና ቅድስት ሐና። ከነሱ ሰማይና ምድር በውስጡ ያለው ሁሉ ይሰበሰብ አንድም እንኳን የማይተካከላት የአምላክ እናት የወለዱ ከነሱ ተገኘች። ለዚህ ነው ሊቀ መላእክት ቅዱስ ገብርኤል ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ፣ ከሴቶች የተለይተሽ አንቺ የተባረክሽ ነሽ። ሌላ ቃል አልጨመረበትም። ወዲያም ወዲህ የሚባል ያንኑ እያጎላ እያሰፋ ከሚሄድ በስተቀር አላፈረበትም።
እሷም ከዚህ የተነሳ ነው ሰውነቴ እግዚአብሔርን ታመሰግነዋለች፣ ልቡናዬ በአምላኬ በመድኃኒቴ ደስ ይላታል ብላ ንግግሯን እያስፋፋች ከሄደች በኋላ በመጨረሻው ወተወኮ ለእስራኤል ቁሬሁ ባሪያውን እስራኤልን ተቀበለው። አዎ እሷን እናት ለማድረግ ሲመጣ የእስራኤልን አካል ባህሪ ገንዘብ አደረገ። ወተዘከረ ሳህሉ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም፣ ለአባቶቻችን ለአብርሃምና ለዘሩ ለዘላለም አድርገዋለሁ ያለውን ቃል ኪዳን አሰበ ነው ያለችው። ይህ በቅዱሳት መጻሕፍት ስለ አብርሃም ሕይወት ስለ ዘሩ የተነገረው ሁሉ ተጠቅሎ በዚያ ተከናወነ። ታዲያ በዚህ ተስፋ መተላለፊያ ቦዮች፣ መሰላሎች፣ ድልድዮች የሆኑ አበው ቅዱሳት እናቶች እጅግ የሚመሰገኑ ናቸው። ስለዚህ ነው ቅዱስ ኢያቄምን ቅድስት ሐናን የምናከብር የምናስብ። ቅዱስ ኢያቄም ሚያዝያ 7 ቀን ነው፣ የእሷ ግን ዛሬ ነው። ስለዚህ እግዚአብሔር በአማላጅነቷ የሚገኘውን በረከት ለእኛም ለሀገራችንም ለቤተሰባችንም እንዲያድለን ፈቃዱ ይሁንልን። ዛሬ ብቻ አይደለም የቅዱሳን መታሰቢያ፣ ነገም ህዳር 12 አንድ መታሰቢያ አለ። ይህም ከቅዱሳን መላእክት ወገን የሆነ ነው። እግዚአብሔር በሥነ ፍጥረት 2 ታላላቅ ፍጥረቶች ፈጥሯል። እነዚህም ስሙን ለመቀደስ ክብሩን ለመውረስ እሱን ለማገልገል የተፈጠሩ ሰውና መላእክት ናቸው። ሌላው ሁሉ የጌትነቱ መታሰቢያ ሆኖ ሰርቶ የሚያልፍ ነው። እነዚህ ግን እንግዲህ ኋላ የሚያመጣውን እሱ ነው የሚያውቀው። እዚያ ውስጥ ገብቼ አልተነተንም። ግን ከሱ ጋራ እንዲኖሩ ከሱ ጋራ የሕይወቱ ተሳታፊዎች እንዲሆኑ የፈቀደላቸው ናቸው። ያም ሆኖ በእነዚህም ውስጥ የሚወድቁና የሚነሱ አሉ። የወደቁ የተረሱ ገና ከመጀመሪያው መላእክት ሲፈጠሩ ቅድም እንዳልኩት ሙሴ በዘፍጥረት እግዚአብሔር ሰማይና ምድርን ፈጠረ ይበል እንጂ በውስጡ ያሉትን ሁሉ ጠቅልሎ በአንድ ጊዜ ነው የፈጠራቸው። በተለይም መላእክት በአርምሞ እንደተፈጠሩ ነው የሚነገረው። ሌላውን ፍጥረት ሲፈጥር እግዚአብሔር እንዲህ አለ የሚል ይገኝበታል። ከብርሃን ጀምሮ ያሉት ጠፈር፣ አዝሬት፣ አትክልት፣ ፀሐይ፣ ጨረቃ፣ ከዋክብት፣ እንስሳት፣ አራዊት፣ አዕዋፍ፣ ሰውም ይሁን በሚለው ቃል የተፈጠሩ። ከነዚያ በፊት ያሉት ግን በሐልዮ ነው የተፈጠሩ ይላል። ይህ ስለሆነ ነው የሚለው የታሪክ መጽሐፍ የተፈጠሩ መላእክት የተፈጠሩ በጨለማ ውስጥ ነበር። አንዱ አንዱን አያይም። ይህ ደግሞ አስደናቂ ጨለማ ነው። መልአክ እንኳን አይኑን የማይከፍትበት ምን ያህል ከባድ እንደነበረ ማወቅ የምንችለው በዚህ ነው። እና
ተጨነቁ። ምንድነን እኛ አሉ። ምን ተነህነ እኛ ምንድነን? ወማየት የመጣየ ነው። ከየት መጣን? ማን ፈጠረን? ማን ፈጠረን? ወሚም በበሪ ስነሙ ተፈጠርነ ወይስ እርስ በርሳችን ተፈጣጠርን? የሚል ጥያቄ ባለአእምሮ አድርጎ ስለፈጠራቸው የመጣላቸው ለመጀመሪያ እና በዚያ ጊዜ 9 ከተሞች ነው ተከፍለው የተፈጠሩ በሶስቱ ዓለመ ሰማያት ኢዮብ፣ ኤረር፣ ራማ የሚባሉት በሶስቱ ዓለመ ሰማያት በ9 ከተሞች በ99 ነገድ ተከፍለው ነው የተፈጠሩ። የትኛው ነገድ በመጨረሻው ሰማይ ከጽርሐ አርያም ነው ያለ። ያን ጊዜ የዚያ ነገድ አለቃ ሳጥናኤል የሚባለው ነው የነበረ። ሲያዳምጥ ይህን ጭንቀት ሰማ። ከብዙዎች አንገቱን ዘንበል አድርጎ አዳመጠ። እንደገና ወደ ላይ ቢያቃና ግን ምንም ነገር የለም። እንደው እኔ የፈጠርኳችሁ ልበሉ አሰበ። እና ምን ትጨነቃላችሁ? እኔ የፈጠርኳችሁ እኔን ተከተሉ ተቀበሉ አለ። ተከፋፈሉ። መፍጠር ፈጥረህና ምስጋና አይገባህም ያሉት ነበሩ። እናንተ ፈጠርከን እኛ በእኛ ተፈጣጠርን እያሉ ነበሩ። ፈጣሪ መኖሩንም እንደጨርሱ ከአእምሯቸው ውጭ ያደረጉም ነበሩ። ቅዱሳኑ ግን በዚህ ቃል አልተሸነፉም። ግድ ካልክ ፈጥረህ አሳየን፣ ከእኛ የምትለይበት ምንም ነገር የለም። ግድ ካልክ ደግሞ ሰራተኛ በስራው ነው እና የሚታወቅ ፈጥረህ አሳየን ማለት ነው። እፈጥራለሁ ብሎ ከውሃ ከመሬት ከነፋስ ቆንጥሮ ከእሳት እቆነጥራለሁ ሲል እንቅ አድርጋ አሳረረችው። ዋይ ብሎ ጮኸ። ምን ሆን ካሉት እሳት ፈጀኝ አላቸው። አፍ እኩል ጉልበት ስንኩል ብለውታል። ከዚህ በኋላ ጌታ ባደረው ጨለማ ጠቅሎ ወደ ምድር አውርዶታል። የቀሩት ሽብር ላይ ሳሉ ሊቀ መላእክት ቅዱስ ገብርኤል ይቁም በበህላዌነ እስከነረክቦ ለአምላክነ ፈጣሪያችንን እስክናገኝ ድረስ እያለንበት ጸንተን እንጠብቅ አላቸው። ወዲያው ጌታ አነ እግዚአብሔር እኔ እግዚአብሔር ነኝ ለይኩን ብርሃን ብርሃን ይሁን አለ። ብርሃን ተፈጠረ። ያ ብርሃን በ9ኙም ከተሞቻቸው ለ99 ነገድ በአንድ ጊዜ ደረሰላቸው። ሲደርስም ነጸብራቁ ብቻ አይደለም ምስጢረ ሥላሴን ጭምር የሚያሳይ ሆኖ የተገኘ አካል ከህልውና ተገለጸላቸው። ያን ብርሃን ሲያዩ አካል ከህልውና እግዚአብሔር በባህሪው አንድ በአካል ሶስት መሆኑ ተገለጸላቸውና ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር ሙሉ ነው ብለው አመሰገኑት። ከዚያ ጊዜ ጀምሮ ይህ ምስጋና ከቅዱሳን መላእክት አንደበት አይቋረጥም። ነፋስ ከዓለም እንደማይቋረጥ ፈሳሽ ውሃም ከመውረዱ እንደማይገታ ይህ ምስጋናም ከመላእክት አንደበት ቀንም ሌትም አይቋረጥም። በዚያ ጊዜ ነው የኢየሱስ ሥራ መቼም አይታወቅም። በመዝሙር ድሃውን ከመሬት የሚያነሳው ተብሎ እንደተነገረ ሁሉ በዚህም ክፍል ያ ነገር መጣና በመጨረሻ ደረጃ የነበረውን መልአክ አንስቶ ሊቀ መላእክት አድርጎ በሳጥናኤል ቦታ አስቀምጠው። እሱም ሚካኤል ይባላል። ሚካኤል ማለት እጹብ ነገር መላከ ኪዳኑ ለእግዚአብሔር የማይመረመር ምስጢር የእግዚአብሔር ኪዳኑ መልእክተኛ ማለት ነው። ከዚያ ጊዜ ጀምሮ
ሊቀ መላእክት ስራውም መሰረታዊው መንፈሳዊ ነው፣ የክህነት ነው። በቀረ ግን በተልእኮ መላእክት አይካፈልባቸውም። እሱ ወደ ላካቸው ብቻ ነው የሚሄዱ። በዋና በመሰረቱ ግን ቅዱስ ሚካኤል የሱራፌል የካህናት፣ ቅዱስ ዮሐንስ በራእዩ በምዕራፍ 4 አለቆች የሚላቸው የእነሱ አለቃ ነው። የሰውን ጸሎት፣ ምጽዋት፣ መስዋዕት የሚያሰርግ ሁልጊዜ ስለ ሰው ልጆች ከማማለድ የማያቋርጥ ቅዱስ መልአክ ነው። በመዝሙር ዘይደስዮሙ ለመላእክቲሁ መንፈሰ ወደ ሌት ላከው ወነደ እሳት፣ መላእክቱን ነፋሳት የሚላኩትንም ነደ እሳት የሚያደርጋቸው እሱ ነው ተብሎ ተጽፏል። እንግዲህ አሁን ቅድም እንደጠቀስኩት በሙሴ አጻጻፍ መላእክት በዚህ ቀን ተፈጠሩ የሚል አላየንም። በኋላ ግን በእጃቸው የምትገለባበት ሰይፍ የያዙ ኪሩቤልን ሱራፌልን ወደ ዕፀ ሕይወት የሚያደርሰውን መንገድ እንዲጠብቁ አዘዘ ይላል። ከዚያ ጊዜ ጀምሮ ለሰው የሚሰጠውን አገልግሎት ሁሉ የሚያከናውኑ ቅዱሳን መላእክት ናቸው። በእያንዳንዱ የሰው ዘር ቁጥር ሁለት ጠባቂዎች፣ ታዳጊዎች፣ ረዳቶች መላእክት አሉት። በቀረው ለሰው ጥቅም የሆነውን ሁሉ ውሃውን፣ ነፋሱን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ እንስሳትን፣ አራዊትን፣ አዕዋፍን፣ ዘሩን፣ ተክሉን ሁሉ የሚጠብቁ፣ የሚያለመልሙ፣ የሚያሳድጉ፣ የሚራዱ፣ ለሰው ጥቅም የሆነውን ሁሉ የሚጠብቁ እነዚህ ቅዱሳን መላእክት ናቸው። ታላቁ አባት ያዕቆብ የልጆቹን ኤፍሬምንና ምናሴን በባረከ ጊዜ እስከ ዛሬ የጠበቀኝ አምላኬ ይልና እስካሁንም የታደገኝ መልአኩ ይጠብቃችሁ ይላል። ለሰውም ለእያንዳንዱ የሚታደገው የሚጠብቀው የቀን አንድ የሌት አንድ ሁለት መላእክት አሉት። በዚህ መሰረት ሊቀ መላእክት ቅዱስ ሚካኤል ከብዙ ቅዱሳን ጋር የኖረ ብዙ ቅዱሳንን የረዳ የታደገ የጠበቀ ኃያል መልአክ ነው። ነቢዩ ሄኖክ እስመ በዲበ ሰናይቱ ለሰብ ታዛዥ ይለዋል። ከደግነቱ ሁሉ በላይ ለሰው ታዛዥ ነው የሚለው። እንዲህ ያለ ስም ሰጥቶታል። ከደግነቱ ሁሉ በላይ ለሰው ታዛዥ ነው የሚለው። ኖህን በመርከቡ አብርሃምን፣ ይስሐቅን፣ ያዕቆብን በስደታቸው ሙሴን፣ እስራኤልን ከግብፅ በወጡበት ጊዜ 40 ዘመን በመንገዳቸው ሲራዳ የኖረ ኃያል መልአክ ነው። እርዳታው ከሰዎች ተርፎ ለመላእክትም ይደርሳል። ስለዚህ ቅዱስ ገብርኤል ዳንኤልን ሲያነጋግር የፋርስ ንጉሥ አለቃ 21 ቀን ሙሉ ተፈታተነኝ፣ ግን ካለቃችሁ ከሚካኤል በቀር ማንም የረዳኝ የለም ይለዋል። ከሚካኤል በቀር ማንም የረዳኝ የለም ብሎ ጠቅሶታል። ብዙ ጊዜ ቅዱስ ሚካኤል
ቅዱሳንን ለመጠበቅ የሚላክ ስለሆነ ነው ካለቃችሁ ሲል የጠቀሰው ካለቃችሁ ከሚካኤል በቀር። ከዚያም አያይዞ በትንቢተ ዳንኤል ምዕራፍ 11 ላይ ወወታምረ ይከውን መልአክ አብይ ሚካኤል ለደቂቀ ሕዝብከ ያን ጊዜ ታላቁ መልአክ ታላቁ አለቃ ይላል አማርኛው ሚካኤል ለሕዝብ ልጆች እሱ ይቆምላቸዋል፣ ማስጠበቃ ሆኖ ይቆምላቸዋል፣ ይራዳቸዋል ብሎ ጽፎለታል። ቅዱስ ዮሐንስም በራእዩ ወጸቤው በሰማይ ለውት ዋቤ ሚካኤል ወመላእክቲሁ ያን አውሬ በሰማይ ሚካኤልና መላእክቱ ተዋጉት፣ ዘንዶም ከመላእክቱ ጋር ተዋጋቸው፣ ግን አልቻላቸውም፣ ከሰማይ ወደ ምድር ወደቀ ብሎ ቅዱስ ሚካኤልና መላእክቱ ሁልጊዜ ሰይጣንን ሲዋጉ የሚኖሩ የሚቀጡት መሆናቸውን የሚያሳያል። ሰይጣን ተፈጥሮ የመላክ በመሆኑ አይሞትም እንጂ ቢሞት ኖሮ ያን ጊዜ እሱም ሞቶ እሱም እኛም አርፈን ነበር ማለት ነው። ግን ምን ይሆናል? እግዚአብሔር እንዲህ አላደረገም። እሱ ምን በሞቱ ያው ከተኛበት ሆኖ ሲናከስ ይኖራል። እኛም እንዲሁ ስንታገል እንኖራለን። ወአስተጻርር ማእከሌኪ ወማእከለ ዘርአ ሔዋን በአንቺ ዘርና በሔዋን ዘር መካከል የዘላለም ጥላቻ አኖራለሁ። አንቺ ሰው ከሆነውን ትጠብቂያለሽ፣ እሱ ደግሞ ራስሽን ይቀጠቅጥሻል የሚል ቃል የእግዚአብሔር ቃል ስላለ ስንደባደብ እንኖራለን። ይኸው ቅዱስ ሚካኤል ምን ጊዜም ከአንደበቱ ክፉ ቃል የማይወጣ ቅዱስ መልአክ ነው። ስለዚህም ሐዋርያው ይሁዳ ወሚካኤልኒ ተሃበለ ቃለ ጽርፈትህን ወሚካኤልኒ አሜቱ ሀበሎ ለሰይጣን የተሃበለ ቃለ ጽርፈትህን አለ ይቤሎ ይስከ እግዚአብሔር። የመላእክት አለቃ ሚካኤልም ከሰይጣን ጋር በተከራከረ ጊዜ ከአንደበቱ የስድብ ቃል ሊወጣ አልፈቀደም፣ አልደፈረም። እግዚአብሔር ይፍረድብህ እንጂ ነው የሚል። ይህ ከሰይጣን የከፋ ያለ በእሱ ላይ እንኳን ክፉ ቃል አልተናገረም ነው የሚል። ሙሴ እንደወጣ ስለቀረ በደብረ ናባው ስለተቀበረ እስራኤል እሱን በመናፈቅ ይጨነቁ ነበር። የት ደረሰ ምን ሆነ እያሉ እና መቃብሩን ስላጡ ይፈልጉት ነበር። ሰይጣን ደግሞ ሊያሳያቸው ነበር። ሊያሳያቸው ኖሮ ደግሞ እሱን ሲያመልኩ ይኖሩ ነበር እነሱ። ይህ እንዳይሆን ሰወረው እግዚአብሔር እና ሰይጣን ሊያሳያቸው ስለሞከረ ቅዱስ ሚካኤል ገስጾታል። ይህንን ሐዋርያው ጠቅሶ ወስዶ የመላእክት አለቃ ሚካኤል እንኳን ከሰይጣን ጋር በተከራከረ ጊዜ ማንደበቱ የስድብ ቃል ሊናገር አልተደፋፈረም። እግዚአብሔር ይልህ አለው እንጂ እግዚአብሔር ይፍረድብህ አለው እንጂ ነው ያለ። ሐዋርያው ይህንንም የጠቀሰው ዛሬ ለዘመን ፍጻሜ ተነስተው ጌታንና ቅዱሳኑን ስለሚሳደቡ ሰዎች ነው። አስተበቋክሙ ሀዊነ ከመ ትትቀነይዋ ለእንተ ተውህበት ለክሙ ለቅዱሳን ሃይማኖት። ወንድሞቻችን ለቅዱሳን ሀብት ጸጋ ሆነ የተሰጠችውን ሃይማኖት ተግባር ሀብት አድርጋችሁ እንድትይዟት አማጽናችኋለሁ እማልዳችኋለሁ ሲል በጻፈበት አንቀጹ ክርስቲያኖች በአንደበታቸው የስድብ ቃል ከመናገር እንዲታረሙ ነው ከፍ ያለ ማስጠንቀቂያ የሰጠው። ቅዱስ ሐዋርያ ይሁዳ በመልእክቱ ብዙ ጊዜ ያስጠነቀቀው ተላልፈን የማይገባንን ቃል እንዳንናገር ነው።
ለዚህ ነው ታዲያ የመላእክት አለቃ ሚካኤል እንኳን ከሰይጣን ጋር በተከራከረበት ጊዜ እግዚአብሔር ይፍረድብህ አለው እንጂ የሰው ቃል ሊናገር አልተደፋፈረም ያለ። እነዚህ ግን ይላቸዋል፣ እነዚህ ግን ለስድብ የተዘጋጁ ናቸው፣ አትከተሏቸው ነው የሚል። አትከተሏቸው። እነዚህ በቃል ጎዳና የሄዱ በቆሬ ክህደት የጠፉ በበላም የበደል ዋጋ የተቃጠሉ ናቸው። ብርሃን አልባ ከዋክብት ጨለማዎች ናቸው። ፍሬ የሌላቸው እንጨቶች ናቸው። እነዚህን አትከተሉ። እናንተስ የጌታችን የኢየሱስ ክርስቶስ ሐዋርያቱ የነገሯችሁን ቃል አስቡና ራሳችሁን በሃይማኖት ነጹ፣ በመንፈስ ቅዱስ ማጽኑ ነው የሚለው። ለዚህ መሪ አድርጎ ጠቅሶታል ቅዱስ ሚካኤልን። ቅዱስ ሚካኤል በብዙ ስፍራ ብዙ ቅዱሳንን የረዳ ከመርዳትም የማያቋርጥ ኃያል መልአክ ነው። የኤርትራን ባህር ከፍሎ እስራኤልን ያሻገረ፣ ጠላቶቻቸውን ያጠፋ፣ ኋላም የኢያሪኮን ቅጥር አፍርሶ ኢያሱን ከነሰራዊቱ ወደ ኢያሪኮ ያስገባ፣ ምድረ ርስትን ለእስራኤል ያወረሰ፣ ዳዊትን በሳሙኤል እጅ እንዲቀባ የመረጠ፣ ጎልያድን በገደለ ጊዜም ረዳት የሆነው ኃያል መልአክ ነው። ቅዱሳን አበው ሁሉ ሲራዳ የኖረ መልአክ ነው። እንዲያው በየአጋጣሚው አትበሉኝ እንጂ የመስፈሪያ ገንፎም አለሁ ብላ ተነፍሳለች ይባላል። እኔም አንዳንድ ነገር ላስታውሳችሁ። በ39 ዓመተ ምህረት ተስቦ በሽታ ታምሜ እሞት ደርሼ ነበረ እና 3 ቀን ያለሁበትን አላውቅም በግርሻ ምክንያት። ግን ብዙ ሀገር ወስዶኛል። መጀመሪያ የሄድኩበት መሬት ነጭ ሆኖ እንጨቱ ጉች ያለ ጫፉ ደረቅ ነው። ከዚያ መለስ ስል አንድ እንዲህ ወደ ግራዬ አጠፍ ስል አንድ መግቢያ አገኘሁና ወደዚያ ስገባ ደግሞ ብዙ ሰው ሄዶ የተሰለፈበት ጠባብ ቦታ፣ ግን ብዙ የሚታይ ነገር የሌለበት ነው። እዚያ እንዳለሁ ከኋላም የመጣው ብዙ ነው፣ በፊቴ የነበረውም ብዙ ነበረ። ግን ያ በፊቴ የነበረው አንዳንድ ሲላለቅ ምንድነው የማያቸው? እዚህ ከላይ ክንዳቸው ድረስ ከታችም ጭናቸው ድረስ የለበሱ አጫጭር ሰዎች በግራ እጃቸው ቆመጥ የያዙ ናቸው። እነሱ እንደዚህ ይሉና እንዲህ ወደ ኋላ ሲወረውሩት ጎድጓዳ ነገር አለ፣ ጨለማ፣ ወደዚያ ነው የሚሄድ ያሰው። በኋላ እኔ በተሰለፍኩበት ተራ ሲደርሱ በጣም አስጨነቁኝ። ድንገት ከወዲያ ማዶ፣ ከዚያ ከጨለማው ማዶ ደግሞ አንድ ተራራ ጋር ታያለች፣ አበባ የሞላባት እጅግ ለምለም የሆነች ናት። ከዚያች ውስጥ አንድ ሰው መብራት ይዞ ብቅ አለ እና ዋስ ያለውን መልሱ ተብላችኋል አላቸው። ዋስጥሩ ትንፋሻችንን ቁርጥ አደረጉት። ዛሬ እዚህ ሀገር አልመጣሁም አላውቀውም እና ከሆነ ወይ ሀገር ቤት ተመልሼ ላምጣ አላቸዋለሁ። ምን ይቀልዳለን? እዚህ ሀገር ከመጡ መመለስ የለም ይለኛል። ታዲያ ምን መልክልኛለት? እኔ ማውቀው የለኝም እዚህ ሀገር ስላቸው፣ ቅዱስ ሚካኤል ይዋስ እንዲሆን ጥራው ይለኛል። አይ ከቀጠራችሁበት ሰማይ ይዋሰኛል፣ ግን እንዲመለስ አጠገቤ ቆሞ አገኘዋለሁ። አይ ቅዱስ ሚካኤል አንተን ቀጥራለን ብሎኛል፣ እባክህ ተዋሰኝ ይለዋለሁ።
እንግዲህ እኔን ሳትጠይቁ እንዳትሄዱበት ይላቸዋል። ይቀጥልና ያን ቦታ ለቅቄ ወደ ኋላ ስመለስ የመጣሁበት መንገድ ጠፋኝና ጥቅጥቅ ያለ ጫካ ውስጥ ገባሁ። ጫካው ደግሞ ራስ በራስ የተገናኘ ነው። ውስጥ ለውስጥ ካልሆነ ወደ ቀኝ ወደ ግራ ማየት አይቻልም። ያንን ጨርሼ ስወጣ ደግሞ ከሰሜን ምስራቅ ወደ ደቡብ ምዕራብ የተዘረጋ ትልቅ ጅረት አገኘሁ። ውስጡ ባህር ነው። ወደ ማዶ ወደ ማዶ ቀጥ ያለ ገደል ነው። መሸጋገሪያ ምናምን የለም። ከወደ ማዶ ድንጋይ ወደዚህ ማዶ አጥልጦበታል እንደዋሻ ሆኖ። በዚያ ድንጋይ ውስጥ ደግሞ ቀዳዳ አለች፣ ትንሽ ቀዳዳ የምትታይ። እንግዲህ ምን ላድርግ? እነዚያ ሰዎች መተው ይወስዱኛል ብዬ ፈራሁ። እንዳልንቀሳቀስ እዚያ ባህር ውስጥ ልወድቅ ነው። መጨበጫ መያዣ ነገር የለም። እንደገና እዚያ ቆሜ እየየን ሳቀልጥ አንድ ሴትዮ ከወዲህ እንደው በገደሉ ላይ ልክ እንደ ደህና መንገድ የአበሻ ልብስ ለብሳለች፣ ረዥም እየተራመደ ትመጣና ምን ሆነሃል ትለኛለች። አሁን ለእናንተ እንደነገርኳችሁ የደረሰብኝ ሁሉ እነግራታለሁ። እንግዲህ አሁን እያሶች መጥተው አንቀው ይወስዱኛል። እንደምታዩ ይሄ መሸጋገሪያ የለም። ድልድይ ያለው በድልድይ አልሻገር፣ መግቢያ መውጫ ያለው የእግር መግቢያ መውጫ የለም። ያ ባህር ነው። ወደ ማዶ ወደ ማዶ ገደል ነው እንደምታዩ እላታለሁ። ወይ ጉድ! በዛች በድንጋይ ውስጥ ቀዳዳ ትታይህም ትለኛለች። አዎ ይታያል እሱ ማለት ነው። እንግዲያው በዚያ ነው መውጣት የሚቻለው ትለኛለች። እንዴት ብሎ ስላት፣ በሁለት እጅ እዚህ ማዶ ገደል ትጨብጣለህ፣ በሁለት እግር ደግሞ እዚያ ማዶ ገደል ትረግጥና እንዴት አጥፋይ ነው የምትወጣ ትለኛለች። እንዴት ብዬ እላታለሁ። የዚህ ሀገር መንገድ የሚወጣ በልብ ነው። እንዴት ይሆንልኛል? እግሬ እያማዱ እንዴት ይደርሳል? እንስ የሚጨብጠዋል ምን ይለከኛል ነው ወንድሜ? እስቲ ሞክር ትለኛለች። እግሬ ተዘረጋው እዚያ ማዶ ይደርሳል። ከዚህ ደግሞ የሚጨብጠው ነገር አገኛለሁ። እንዲህ ስንጠራራ እጥፍ አድርጎ እንዲያው ኤሌክትሪክ እንደወረወረው ነገር በዚያ ድንጋይ ቀዳዳ አሽልኮ ወደ ይጥለኛል። ያቺ ድንጋዋ ላይ ግሩም ብዬ አገጨ ልቦት ይጅስ እንደነ ቆይቼ ነጭ ድንጋይ ቦረንቅ የሚባል አለ። ያን እየከሰከስኩ ያችን መንገድ እደፍናለሁ ሌላ ሰው መጥቶ እንዳይቸግር። እነኛ ሰዎች ጣታቸውን እያጮሁ ይሩጡ ይመጣሉ። እዛችን የቆንኩባት ሲደርሱ እኔ የለሁም። ያንተዚህ ያገኘኋት መሆናቸው አዳርጀት አረ እንዲህ ያለ ሰው አመለጠ የሚለው አይ እሱንስ እንግዲህ አታገኙትም። እንኳን እሱ ሌላውን በር እየዘጋባቸው ነው። እሱን አታገኙትም እዩት ያማዱ ነው ይላል ብላ ታሳያቸዋለች። ያንን አይተው የተናደዱ ጣጣቸውን እያጮሁ ሁላቸውን እያወዛወዙ ተመልሰው ሆዱ። ስነቃ ላቤም እንባዬም የነስር ደም አንድ ላይ እየፈሰሰ ከሰውነቴ በሶስተኛው ቀን እኮ ረቡዕ ማታ የተለወጠብኝ ቅዳሜ ጠዋት ነው የምነቃ። እናቴ ራሴ ጎና ታለቅሳለች። ምን ነው ስላት ሞትክ ብዬሽ እኮ ነው። እኔስ አልሞትኩም ብቻ እንዳግሬ ይጀምር ያንን አዘክራለሁኝ። ብዙ ጊዜ በጠላት ጊዜም እንደዚሁ ቦምብ አጠገቤ ያለው ሰው ሲገል እኔን አተረፈኝ። ነሐሴ 12 ቀን አንድ ጊዜ ደግሞ ጥቅምት 12 ቀን ውሃ በልቶኝ ነበር። እሱም ከዋናተኛው ጀርባ ነጥቆ ወስዶ ከዛፍ ላይ አስቀመጠኝ። እግዚአብሔር አተረፈኝ። ታዲያ ሁሉ የሚሆነው በቅዱስ ሚካኤል ቀን ነው። እኔም እንዲያው ልክ እንደ አባት እንደ ወንድም እንደ ጓደኛ ነው የማዘው። ቅዱስ ሚካኤል አንተ ካለህ ቅዱስ ሚካኤል እባክህ እርዳኝ። ቁርጥ ባለ ቋንቋ ነው የምናገር፣ ወደኋላ ወደፊት አይደለም። እስከዛሬ ህይወቴን በሱ አማላጅነት ላይ ተጠብቃለሁ። የሚያነሳውት ታዳጊነቱ፣ እርዳታው፣ አገልግሎቱ ለሁሉም የሚዳረስ መሆኑን ነው። ቅድም እንደጠቀስኩት ነቢዩ ሄኖክ ከደግነቱ ሁሉ በላይ ለሰው ታዛዥ ነው ይለዋል። ሀዳጌ በቀል ቂም በቀል አልባ ነው የሚለው በሁሉ ጊዜ በሁሉ ስፍራ በሁሉ ቦታ እና እንዲህ ያለ መልአክ ነው እና በነገው ቀን
እንደረሳው ነበር ነው ሌላ ወሬ ውስጥ ገብቼ በነገው ቀን የኢያሪኮን ቅጥር አፍርሶ እስራኤልን ወደ ኢያሪኮ ያስገባበት ቀን ነው። በመጽሐፈ ኢያሱ በምዕራፍ 7 ተጽፏል። በምዕራፍ 6 በምዕራፍ 7 ሁለቱን ያሳያል እና ኢያሱ ጌታ ቅጥሩን 7 ጊዜ ዞራችሁ መለከት ንፉ፣ ነጋሪት ምቱ፣ ያን ጊዜ ይናዳሉ ብሏቸው ነበር። 3 ቀን በንጽህና ሆነው ሲጠባበቁ ከቆዩ በኋላ ሁሉንም በረድፍ በረድፉ በየደረጃቸው በየክፍለ ነገዳቸው አሰልፎ እንደቆመ ኢያሱ ቅዱስ ሚካኤል ታየው፣ ተገለጸለት። ሲታየው ግርማ ባለው የወታደሮች አዛዥ ጄኔራል መልክ ነበር። ደነገጠ። ኦ ጊዜ እምኔነኑ አው ምጸላይተነኑ፣ ጌታዬ አንተ ከኛ ነህ ወይስ ከጠላቶቻችን ወገን አለው። አነ ውእቱ አሐዱ እምሊቃናተ ኃይላት ሰማያውያን፣ ከሰማያውያን መላእክት አለቆች አንዱ እኔ ነኝ። ወበዛቲ ዕለት ይመጽእ ለአማልቅ ውስተ እዴከ ወአነግሠከ ውስተ ብሔረ ኢያሪኮ፣ ዛሬ አማሌቅን በእጅ አሳልፌ እሰጥሃለሁ፣ በኢያሪኮ ሀገርም አነግሥሃለሁ አለው እና ኢያሱን የቆምክበት ምድር የተቀደሰ ነውና ጫማህን አውልቅ ብሎ እንደተዛዙ ካደረገ በኋላ እርዳታውን ገልጾለት ተሰወረ ይላል። በዚህ ምክንያት ነገ ኢያሪኮን ለኢያሱ አሳልፎ የሰጠበት ከእግዚአብሔር የተላከበትንም ተራዳይነት የፈጸመበት ዕለት ነው። ከዚህም ጋራ አሁንም በመግቢያ እንደጠቀስኩት የመላእክት አለቃ ሆኖ መጀመሪያ የተሾመበት 2 ጊዜ ነው ቅዱስ ሚካኤል የተሾመው። መጀመሪያ የተሾመበት ህዳር 12 ቀን ነው። ሁለተኛው ደግሞ በዕለተ ትንሣኤ የጌታን ትንሣኤ የምስራች ለመንገር፣ በዕለተ ምጽአት ደግሞ በጌታ በክብር በተገለጠ ጊዜ በትንሣኤ ሙታን ስርዓቱን የሚያከናውን እሱ ነው። ሁለተኛ ሹመቱ ሰኔ 12 ቀን ነው እና በቤተ ክርስቲያን ይህንን ያህል ማዕረግ ያለው ስራው መስተክህን ይለዋል። በምስጋና ነው መደቡ። እንዲያውም በአምሳለ ዲያቆን ይሉታል። በዲያቆን አምሳል ነው የሚያገለግልና ናኩቶ ቅዱሳት ወነሲያነ የሚለውን ሁልጊዜ መስዋዕት በሚያደርግ ጊዜ ሁሉ የሚዘምር እሱ ነው። አስተበቋከ ይላል ያዕቆብ እንትና ነቢዩ ኤርምያስ አስተበቋከ በእንተ ቃል ማሬር ዘሱራፌል ወበእንተ ለማሕሌቱ ለሚካኤል እና መላእክት በሚያቀርቡት ጣፋጭ ዜማ ሚካኤል በሚያዜመው ዜማ ተማጽኜ እለምንሃለሁ ይለዋል። የአይነት ስልጣንና ችሎታ፣ ተራዳይነት፣ ርኅራኄ ከደግነት የተስማማለት ኃያል መልአክ ነው። ስለዚህ እግዚአብሔር ከበረከቱ በአማላጅነቱ ከሚታደለውን ጸጋ ይክፈለን። ለእኛ ለኢትዮጵያውያንም ታቦተ ጽዮን ከገባች ጊዜ ጀምሮ ጥበቃው ያልተቋረጠ ነው። እስከዛሬ ድረስ ነው ታቦተ ጽዮን ስትገባ አብሮ የመጣ ነው እና አባቶች እንዲያውም የሚካኤል ታቦት እያሉ ይናገራሉ። ከዚያ ጊዜ ጀምሮ ግን የታቦተ ጽዮን ጠባቂ ስለሆነ እስከዛሬ ከኢትዮጵያ ጋር አብሮ የኖረ ነው። አሁንም እግዚአብሔር በእሱ አማላጅነት ከውድቀታችን እንዲያነሳን ሀገራችንን ቤተክርስቲያናችን እንዲመልስልን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ
በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ አሁንም አገሪቱን ውስጥ ሕዝቧን አስራት አድርጌ ሰጥቼሻለሁ ያልከውን ቃል ኪዳን እንድታስብልን ወደ ቸርነትህም እንድትመለስልን በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ስለኛ ብለህ በተቀበልከው ስደትህ መከራ መስቀልህ ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተመላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ሊያስተሰርይልን ዘንድ አሜን። ሰላም ለኪ ዘንሰግድ ለኪ ማርያም እናስተውቆኪ ማርያም አይተመጸነኪ እንታና ምት ይየቂ ማለት ነው ማለት ድንግል ወሬ ወደ ጉባኤ ማርያም ድንግል ወላዲተ አምላክ ታድኑ ነፍሴ በጊዜህ በዘን ጊዜ አምላኪ መድኃኒት መሪህ ማማላ መክሙና ሁን ኢየሱስ ክርስቶስ ይሁን በበይታ ኃይላየት ወቅዱስ ሞሳ ሄደን ለፍለፍን ሊፈቱ ወገብረ ኃይለ ምድረት ወዘሩን ለሚን ያልገውን ፍቶን ወየረም ናፍቶን ወየረም ቦታ ወአዝገውን በረከቱ ለርሆኑ ፈነው ለቁም ለሚሆን ቦታ ለፍለጥ 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 አቤነ ለአብርሃም ወለዘሩ ውስጥ ለአናም فأغلقوا ولا يزيدون يتعلقون بذلك ولا يزيدون بذلك እመቤታችን ቅድስት ድንግል ማርያም ሆይ በተሰጠሽ ቃል ኪዳን መሰረት በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እንድታስቢን ሀገራችንን፣ ቤተክርስቲያናችንን፣ ክርስቲያን ሕዝባችንን እንድታስቢልን ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ተመልሶ ይቅር እንዲለን እንድትማልጅልን እንለምንሻለን፣ እንማልድሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእናት ልመና ጌታ ያስመልስም አንገት ያስቀልስም እንደሚባለው ነውና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ከሁሉ ነገር እንድታርቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በያሳልከ ምሕረትከ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመው ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ያበረከት ይወልድ ፍቅር ምስጉን ከሁላችን ጋር ይሁን። አገሬ